Hello guys, how are you? Are you fine? Okay, today I'm going to teach you about the preposition of by or with. by እና with የሚባሉ ሁለት preposition እናያለን ዛሬ። ሁለቱ በጣም ትሪኪ ወይ ደግሞ ግራ አጋቢ የሆኑ ናቸው። ልዩነታቸው ምንድነው? የሚያመሳስላቸው ነገር ሳለ ገለ የሚል ነገር ይህ ቪዲዮ ይመልስላችኋል። አሁን በጥሞና በደንብ ከተከታተላችሁ የሁለቱ ልዩነት በጣም ጠቃሚ ስለሆኑ ደግሞ ታቃላችሁ። ስለዚህ እስከ መጨረሻ በአንክሮ ተከታተሉኝ። ኦኬ ዩዝ ኦፍ ባይ ምን አይነት ጠቀሜታ አለው? ከባይ እንጀምራለን። ባይ የሚለው ፕሪፖዚሽን ኦኬ ክሎዝ ቱ ሳምቲንግ ኦር ሳምዋን። አሁን ባይ ማለት አንድ ነገር አጠገብ መሆኑ ወይ ደግሞ ኒር መሆኑ ወይ ደግሞ አጠገብ መሆኑ አንድ ነገር ከአንድ ነገር አጠገብ መሆኑ ያሳየናል። ኤግዛምፕል ስናይ በደንብ ተመልከቱ። ኤግዛምፕል 1 I live by the road። አሁን የሰውዬ ምንድነው የሚለው? I live by the road እኔ የምኖረው ከመንገድ አጠገብ ነው እያለ ነው። ከመንገድ አጠገብ ወይ ደግሞ ኒር ማለት ነው። by the road ማለት ከመንገዱ አጠገብ ነው እያለ ነው። ስለዚህ by አቅራባ ማለት ነው። እዚህ ተጠቀምነው። ሁለተኛው ኤግዛምፕል the house is by the river። አሁን የሆነ ሃውስ እየተነጋገራችሁ ነው። ስለ ሃውስ የሆነ አንድ የምታውቁት ሰው አለ። እሱ ያለው ቤት እየተነጋገራችሁ ነው። ያን ሃውስ ወይ ደግሞ ቤቱ የት ነው? ቤቱማ ከወንዙ አቅራቢያ ነው ብለ ለመናገር ከተፈለገ እንደዚህ ብላችሁ ትናገራላችሁ። the house is by the river። ስለዚህ ቤቱማ ከወንዙ አቅራቢያ ነው፣ በቃ እዛ ዳሩ ነው እያለው ነው። ኦኬ ሶስተኛው ኤግዛምፕል I saw the girl by the dog ይለናል። I saw the girl by the dog። ልጅየዋ አይቻታለሁ ከውሻው አጠገብ እያለ ነው። ከውሻው አጠገብ ልጅየዋ አይቻታለሁ እያለ ነው። ስለዚህ አጠገብ ወይ ደግሞ ኒርባይ የሚለው ነገር አጠገብ ከአንድ ነገር አጠገብ መሆኑ ያሳየናል ማለት ነው። ሁለተኛው ጥቅሙስ ምንድነው? ባይ ማለት ነው። አሁን ባይ ነው ያለ ነው። we use by in passive voice። አሁን ባይ ፓሲቭ ቮይስ እንጠቀማለን። ፓሲቭ ቮይስ ስናድርገው አንድ ነገር ኦብጀክቱ ወደ መጀመሪያ መጥቶ ሳብጀክቱ ወደ ኋላ ከመጣ ባይ እንጠቀማለን። በኢከሌ ማለት ነው። በኢከሌ ኢንስትሩመንት አይደለም የሚነግረን ያለው። እስኪ እንየው ኤግዛምፕል 1 the movie was filmed by ከበደ ይለናል። the film was filmed by ከበደ። ያ ፊልም የተሰራው በከበደ ነው እያለ ነው። ፊልሙ የተሰራው በከበደ ነው እያለ ነው። ባይ ከበደ በከበደ እያለ ነው። መሰሪያው ገለ አይደለም የሚነግረን ያለው፣ ግን በማን እንደተሰራ ፓሲቭ ቮይስ እያሳየን ነው ያለው ማለት ነው። ስለዚህ ይህ ባይ ተጠቅመን ነው ኮንስትራክትን የምናደርገው ማለት ነው። ምን ፓሲቭ ቮይስ። ኦኬ ሁለተኛው ኤግዛምፕል the car was repaired by አበበ ይለናል። the car was repaired by አበበ መኪናዋ በአበበ ነው ሪፔር የተደረገ ወይ ደግሞ የተስተካከለችው እያለ ነው። በአበበ ነው የተስተካከለው። ስለዚህ መኪናዋ ምንድናት? የተስተካከለች ነገር ናት፣ ሳብጀክት ናት። ግን አስተካካሊ ወይ ደግሞ ማን ነው? አበበ ኦብጀክት ነው ማለት ነው። ካሩ ተስተካካል ነው፣ ኦብጀክት ነው። ተቀባይ ድርጊት ተቀባይ ነው ሰውየው ከበደ። አበበ ደግሞ አድራጊ ነው፣ ግን ወደ ኋላ ነው የመጣው ማለት ነው ፓሲቭ ቮይስ ስለሆነ። ግን ምን ተጠቅመን? ባይ ተጠቅመን ነው መልእክታችን ያስተላለፍ ነው። ሶስተኛው ኤግዛምፕል the cat was killed by the dog ይለናል። the cat was killed by the dog ድመቷ የሞተችው በማን ነው? በውሻው ነው እያለ ነው። ስለዚህ by the dog ፓሲቭ ቮይስ ነው እያሳየን ያለው። እንደገና ባይ ለምን እንጠቀምበታለን? we use by showing methods። በደንብ ይዩት methods። አሁን ባይ እያየን ኋላ ደግሞ with ምን ላይ ነው የምንጠቀመው ያለ ነው ብለን በደንብ ግንዛቤ ለመውሰድ ከፈለግን ያሁን የባይ አጠቃቀሙ በደንብ እያወቅ ነው መሄድ አለብን። አሁን ሜቶድ ላይ ከሆነ with አንጠቀምም፣ ባይ ነው የምንጠቀመው። ሜቶድስ ወይ ደግሞ በምን ሁኔታ በምን ሜቶድ በምን ሜላ ነው እየተስተዳደርክ ያለው ምንድነው እየደረክ ያለው በቃ ሜቶዱ በአጠቃላይ ማለት ነው። ኤግዛምፕል ስናየው ግን በደንብ ይረዳቸዋል። ሜቶድ ማለት ምን ማለት ነው ገለ የሚለው ነገር ማለት ነው። ኦኬ ኤግዛምፕል I support my family by teaching። አሁን ቤተሰቤ
በማስተማር ነው የሚያስተዳድራቸው በምን ሜተድ ነው የምታስተዳድረው ወይ ደግሞ በምን ሁኔታ ነው በማስተማር ነው ትምህርት በማስተማር ነው ፋሚሊ የሚያስተዳድረው ያለውት እያለ ነው ስለዚህ I support my family by teaching ያ ቤተሰብ የሚያግዛቸው በማስተማር ነው እያለ ነው by teaching ኦኬ ሁለተኛው ኤግዛምፕል I learn English by watching video አሁን በደንብ እንግሊዝ የሚማረው በምን ሁኔታ ነው ቪዲዮ በማየት ነው እያለ ነው ስለዚህ እንግሊዝኛ የሚማረው ቪዲዮ በማየት ነው ሜቶዱ ነው ያሳየን ያለ ነው ማለት ነው እሺ I learn English by watching video ስለዚህ ሜቶዱ እያለ በምን ሁኔታ በምን ሜቶድ ነው የምትማረው ያለው ወይ ደግሞ እንግሊዝኛው ኮርስ ወይስ ትምህርት የምትወስደው በምን ሁኔታ ነው የምታጠናው እያለ ነው ስለዚህ ቪዲዮ በማየት ነው እያለ ነው ኦኬ ሶስተኛው ኤግዛምፕል I saw my love to me my girlfriends by buying her flowers yeah I saw አይደለም I show my love to my girlfriends by buying her flowers ይለናል ስለዚህ ፍቅሬ ለፍቅረኛ ለሴት ፍቅረኛዬ ፍቅሬ የሚያሳያት እንባባ ወይ ደግሞ አበባ በመግዛት ነው እያለ ነው ባይ በምን ሁኔታ በምን ሜተድ ነው ፍቅራው የሚገልጽላት እንባባ በመግዛት ነው እያለ ነው by buying her flowers ይለናል ኦኬ አራተኛው I keep healthy by exercising ያ ጤና የምጠብቀው ኤክሰርሳይዝ በማድረግ ነው ስፖርት በመስራት ነው እያለ ነው አንተ by exercising ሄልዙ የሚጠብቀው ወይ ደግሞ ጤናው የሚጠብቀው በምንድነው ስፖርት በመስራት ነው ወደ ሐኪም ቤት ገለ ይሄድ አይደለም ስለዚህ ሜቶዱ እንዴት ነው ጤነኛ ሆኖ የሚቀመጠው ኤክሰርሳይዝ በመስራት ነው ሜቶዱ እያሳየን ነው ያለው አንተ ባይ ነው የምትጠቀመው ሁሌ ማለት ነው ዊዝ እንዳትጠቀሙ እዚህ ላይ ኦኬ አምስተኛው I turn on the computer by pushing the on button ይለናል on button I turn on the computer by pushing the on button ያ ኮምፒውተሩ የሚከፍተው የኦን ቦተኑ በመረገጥ ነው እያለ ነው ሜቶዱ በምን ምክንያት ነው በዛ ስለዚህ by pushing the on button በመድፋት ነው እያለ ነው by pushing the on button እያለ ነው ኦኬ አሁን አራተኛው use of by we use by for noun in present person place things አሁን ናውን አስከትሎ አብዛኛው ጊዜ ናውን አይደለም የሚያስከትለው አንጅ ፎርም ያለው ነው የሚያስከትለው ባይ ከተጠቀምን ምክንያቱም ገረንድ ከግስ የመጣ ገረንድ ነው የሚያስከትለው ማለት ነው አሁን ግን ናውን ለፐርሰንት ለቲንክ ወይ ደግሞ አኒማል የሆነ ይሁን ናውን ለመጠቀም ከተፈለገ ምን መሆን አለበት ማለት ነው ባይ ኮሙኒኬሽን ትራንስፖርቴሽን ኦር ኢቲሲ ኮሙኒኬሽን እና ትራንስፖርቴሽን ያስከትላል ማለት ነው ኮሙኒኬሽን የሆነ ኮሙኒኬት የምናደርገው ወይ ደግሞ መልእክት የምንገናኝበት ወይ ደግሞ ማነሱም እንደገና በመኪና የምንሄዱበት በምን መኪና ወይ ደግሞ በምን ትራንስፖርት ነው የምንሄደው የሚለው ነገር ባይ አስከትሎ ያው ሱም ይመጣል ማለት ነው ኤግዛምፕል ስናየው ግን በደንብ ይረዳናል ማለት ነው ኦኬ ኤግዛምፕል 1 I will contact you by what by email ስም ነው ስለዚህ ኢሜይል ባይ ብሎ ኢሜይል ኮሙኒኬሽን ነው ያሳየን ያለው ማለት ነው ስለዚህ ዊዝ አንጠቀም ዊዝ ኢሜይል አንልም ምንድነው ምንለው ባይ ኢሜይል I will contact you by email በኢሜይል ኮንታክት አደርጋለሁ ወይ ደግሞ አገናኛለሁ እያለው ነው በኢሜይል እንገናኛለን ወይ ደግሞ መልእክታችን እናስተላልፋለን እያለ ነው እንለዋወጣለን እያለ ነው ኦኬ ሁለተኛው ኤግዛምፕል I will message you by text I will message you by text ስለዚህ ኮሙኒኬሽን ሲሆን ስም ነው የሚያስከትል ስም ነው የመጣው ቴክስት ማለት ስም ነው ስለዚህ ባይ ነው የምንጠቀመው ማለት ነው እሺ ሶስተኛው I come here by bus ትራንስፖርቴሽን ከሆነ ደግሞ by bus ወደዚህ መጥቻለሁ በባስ ነው የመጣሁት ወደዚህ እሺ አራተኛው I go to work by train ይለናል ወደ ስራ የሚሄደው በባቡር ነው እያለ ነው by train ስለዚህ ስም አስከትሎ ምን አይነት ሜተድ እየተጠቀምን እንዳለን በደንብ እያወቅን መሄዳለን አምስተኛው use of by we use by with reflective pronouns
አሁን ባይ ተጠቅመን ሪፍሌክቲቭ ፕሮናውን እናደርገዋለን ምን አይነት እንደሆነ ሪፍሌክቲቭ ፕሮናውን ሲባል ምንድነው ገለ የሚለው ነገር በደንብ ለመረዳት ከተፈለገ ይህ ኤግዛምፕል ደግሞ እናያለን ኦኬ ኤግዛምፕል 1 I do my homework by myself I do my homework by myself ወደ ኦብጀክቱ ይመለሳል እኮ by myself ወደ ሳብጀክቱ ማለት ይሄኛው ፕሮናውኑ ወደ ሳብጀክቱ ተመልሶ ያንጸባርቃል ማለት ነው ነጸብራቅ ይሰል I do my homework by myself ያ የቤት ስራዬ የምሰራው በራሴ ነው ያለ ነው by myself ኦኬ ሁለተኛው ኤግዛምፕል I repaired my car by myself ያ መኪናዬ ያዘጋጅኳት ወይ ደግሞ ያስተካከልኳት በራሴ ነው ይያለ ነው በራሴ ነው by myself ስለዚህ by ነው የምንጠቀመው with myself አንልም by myself ነው የሚለው ኦኬ themselves yourselves ሌሎችም ይሄ ኤግዛምፕል ነው እንጂ ሌላም ሁሉ ሪፍሌክሲቭ ፕሮናውን by ነው የሚያስቀድመው ማለት ነው ኤግዛምፕል 3 could you help me please አለ ታግዘኛለህ ባክህ ታግዘኝ ትችላለህ ይያለ ነው I cannot do it by myself ያ I cannot do it by myself አረ ታግዘኛለህ በጣም በራሴ መስራት አልችለውም ይያለው ነው by myself ስለዚህ እነዚህ ሪፍሌክሲቭ ፕሮናውን by አስከትለው እንደሚመጡ ነው እየነገረን ያለው ማለት ነው አሁን ይሄኛው by እስካሁን by ምን አይነት ዩዝ እንዳለው 5 ነጥቦች አይተናል አሁን ደግሞ ወደ with እናልፋለን with ሳ በምንድነው የምንለየው በby በደንብ ማየት አለባችሁ ሊነታቸው በደንብ ለማየት ሁሌ ምን ተቀምባቸው ናቸው ግን subscribe share and like አድርጉና ለዚህ ቻናል ደግሞ ቤተሰብ እየሆናችሁ ሂዱ እሺ with we use with to be together አሁን use እንጠቀመዋለን በምን አንድ ነገር ከአንድ ነገር በጋራ እንዳሉ ያሳየናል together be together አዎ አንተ ከሌላ ሰው ካለ am with እከሌ ብለህ ትናገራለህ ማለት ነው አሁን ግን ወደ ኤግዛምፕል ስንሄድ በደንብ ይረዳናል በተወሰነ ኤግዛምፕል እናንተ ሁሉ ነገር ይረዳችኋል ባይዘው ስለዚህ ዋናው ግን አንዲትም ትሁን በደንብ በአንክሮ ማየት ነው ከናንተ የምትጠበቀው እሺ ኤግዛምፕል 1 I was with አበበ yesterday when the accident happened ይለናል I was with አበበ yesterday when the accident happened ያ ያኔ ትናንትና አደጋው ሲከሰት አበበ ጋ ነው የነበርኩ አበበ ጋ ማን ጋ ከእከሌ ጋ እንላለን አይደል ስለዚህ እከሌ ጋ የማለት የሚል መልእክት ያስተላልፈናል I was with አበበ yesterday when the accident happened ያ አደጋው ሲከሰት ከአበበ ጋር ነው የነበርኩት ይያለ ነው ኦኬ ሁለተኛው ኤግዛምፕል how long have you been with your girlfriend ይለናል how long have you been with your girlfriend ለስንት ጊዜ አብራችሁ ቆይታችኋል ከገርፍሬንድ ይያለው ነው ለስንት ጊዜ ያክል አብራችሁ ቆይታችኋል ከገርድ ፍሬንድ ወይ ደግሞ ከሴት ጓደኛ ለስንት ጊዜ ወይ ደግሞ ለርቀቱ ነው የሚያሳየው how long ለስንት ጊዜ ያክል አብራችሁ ቆይታችኋል የሚል ነገር አለው ማለት ነው ሶስተኛው ኤግዛምፕል are you with your mother are you with your mother ከናት ጋር ነው ያለው የምትኖረው ይያሉ ነው አንተ ስለዚህ be together የሚለው አብረህ መሆን ማን ጋር እንዳለ ያሳየናል ማን by ሳይሆንስ with ነው ማለት ነው አሁን ወደ ሁለተኛው ነጥብ እንሄዳለን ምን with ተጠቅመን ምን አይነት መልእክት ማስተላለፍ እንደምንችል we use with having something አንድ ነገር እንዳለው ያሳየናል ማን with ተጠቅመን እንዴት ብሎንታ እስቲ ኤግዛምፕል ነይ ኤግዛምፕል 1 he quit his job because he needs a job with a better salary he quit his job because he needs a job with a better salary እሱ የነበረው ስራ አቋርጦታል ምክንያቱም እሱ የፈለገው ጥሩ ሰላሪ ወይ ደግሞ ጥሩ ደሞዝ ያለው ስራ ስለፈለገ ያለው with a good better salary with ስለዚህ ስለ having ነው ወይ ደግሞ ስለ ያለው መሆን ያለው ምን እንዳለው ያሳየናል ምን ያለው ነው የሚፈልገው ያለው እያለ ያለው
ጥሩ ደሞዝ ያለው ስራ ስለሚፈልግ ያን ስራው ምን እንዳለው ያሳየናል ወይ ደግሞ ምን ያለው መሆኑ ያሳየናል ማለት ነው። ሁለተኛው ኤግዛምፕል I have never seen women with white hair before አለ። I have never seen women with white hair before. With hair with white hair ማለት ያላት እያለ ነው። ካሁን በፊት አንድ ሴት አላቅም ነጭ ጸጉር ያላት እያለ ነው። ያላት ነጭ ጸጉር ያላት ሰውትየው አይቼ አላቅም ካሁን በፊት አሁን ግን ያየው ነው እያለ ነው በሌላ አባባል። ስለዚህ with white hair before ይለናል። ኦኬ ስለዚህ ስለ having ወይ ደግሞ the girl with blue bag with እከሌ በቃ ስለ ነገሮቹ የተነጣጠሩ ያሳየናል። ባይ ዘ ወይ with ሁለት ነገሮቹ ባንዴ እንዳሉ ያላቸው መሆኑ ወይ ደግሞ በቃ የተነጣጠረ ኤግዛምፕል እየጨመርን ስንሄድ በደንብ ይረዳቸዋል። ባይ ዘ ወይ በደንብ ተከታተሉ እስከ መጨረሻ በጣም ጠቃሚ ነው። ባይ ዘ ወይ ብያቸዋለሁ። ኦኬ we use with tools or material or part of body አሁን በደንብ እዩት። በደንብ ጠቃሚ ነገር ነው። በደንብ እዚህ ላይ ሶስተኛው ነጥብ with ያለው with መጠቀም የምንችለው። እሺ ኤግዛምፕል 1 he killed the lion with a gun አለ። with a gun አሁን tools ወይ ደግሞ መሳሪያ ምን አይነት መሳሪያዎች ሁሉ ነገር ስንጠቀም በእከሌ በደንብ መጨረሻ አንክሮ እሰጣቸዋለሁ። በደንብ እዩት። he killed the lion with a gun አለ። እሱ ላዮን ገደለው። ላዮኑ ገደለው ማን? ሰውየው። በምንድን ነው የገደለው? መሳሪያው ምንድነው? ስለዚህ መሳሪያ ቱሉስ with a gun ወይ ደግሞ በጠበንጃ ነው እያለ ነው። በመሳሪያ ነው በጠበንጃ ነው የገደለው እያለ ነው። he killed the lion with a gun ስለዚህ መሳሪያው ሜቶዱ ሳይሆንም መሳሪያው ነው ቱሉስ ወይ ደግሞ አንተ የምትጠቀመው ሁሌ መሳሪያ with እከሌ with pen with frog with በቃ የምትለው ነገር አለ ማለት ነው። ስለዚህ by a gun አትሉ። በደንብ እዩት። by a gun አትሉ። መሳሪያ ምንም አይጠቀም by። ኦኬ ሁለተኛው ኤግዛምፕል we record the video with camera አለ። we record the video with a camera ካሜራ ምንድነው? መሳሪያ ነው አይደለ? ቱልስ ነው አይደለ? ኢንስትሩመንት ነው አይደለ? ኢንስትሩመንት ቱልስ ምን ላቸው ነገሮች ስንጠቀም ምንድነው የምንጠቀመው? with ነው with ካሜራ። by ካሜራ ይላሉ እኮ ሰዎች። ስለዚህ ሚስ ኮንሰፕሽን ነው ይሄ። ስለዚህ with ማቴሪያል ከሆነ ሁሌ with ነው የምንጠቀመው ነው እያልኳችሁ ያለሁት ማለት ነው። ሶስተኛው ኤግዛምፕል I point with my fingers አሁን part of the body ብያለሁ። አሁን ለእከለ አይቸው በአይኔ እንላለን። with my eye with my finger I point with my fingers አሁን ጠቁም ያለው ጣቶቼ እያለ ነው። ጥቆማ እያሳየ ነው በጣቶቹ። ስለዚህ part of body ነው አይደል? በምን ከቦዶቹ ወይ ደግሞ ከክፍለ አካላቱ አንዱ ለይቶ እየነገረ ነው። ስለዚህ ደርጋ መሳሪያ አድርጎ እየወሰደ ነው ማለት ነው ይሄ። ስለዚህ በደንብ እዩት። ኦኬ አራተኛው I ate dinner with my hand hand ምንድነው? part of body ነው አይደለ? ስለዚህ ዲነር በልቻለሁ አለ። በምንድነው የበላው? በመሳሪያ ነው ወይስ በእጅ part of body ነው ወይ ደግሞ በምንድነው? ስለዚህ እቺ ተነጥላ መምጣት አለባት። ምን መሳሪያዋ ቱሏ። ስለዚህ በሃንዴ ነው ወይ ደግሞ በእጄ ነው እያለ ነው። ስለዚህ with my hand by my hand አይባልም። አንተ by my hand አይባልም። እሺ አምስተኛው he always does his homework with a pencil ያ ፔንስል ምንድነው? መሳሪያ ነው አይደል? ቱል ነው አይደል? ቱልስ ነው አይደል? ቱል ያ ስለዚህ by a pencil አይባልም። ምንድነው የሚባለው? መሳሪያ ስለሆነ በፔንሲል ነው በፔንሲል ነው ይያለው። with the pencil
by ሳይሆን with እንጠቀመዋለን ስለዚህ he always does his homework with a pencil እሱ ሁሌ የሚሰራው በፔንስል ነው homework የሚሰራው ወይ ደግሞ የቤት ስራው የሚሰራው በፔንስል ነው እያለ ነው ማለት ነው ስለዚህ በደንብ ኮንፊዝ እንዳይሆንባችሁ እያያችሁ መሄድ አለባችሁ ማለት ነው ስድስተኛው ኤግዛምፕል I slide apples with knife I slide apples with knife apples ምቀርፈው በምንድነው knife ተጠቅመው ወይ ደግሞ ቢላዋ ተጠቅሜ ነው ይያለ ነው with ስለዚህ ቢላዋ ምንድነው መሳሪያ ነው እዩ ሰባተኛው I ate lunch with a fork I ate lunch with fork ስለዚህ በፍሮክ ነው መሳሪያ ነው አይደለ ቱልስ ነው አይደለ ስለዚህ with ነው የምንጠቀመው by fork አንልም misconception እንዳትወስዱ ሁሌ አብዛኛው ጊዜ ትሪክ ያልኳችሁን ስለምንጠቀም ያያየው ነው አብዛኛው ጊዜ ይሳሳታሉ እዚህ ላይ ማለት ነው ስለዚህ ባይና with በጣም ትሪኪና በጣም በቃ አንድ አይነት አድርገው የሚወስዱ ማለት አይደሉም ግን በደንብ ካያችሁት ይሄ ቪዲዮ በደንብ ትረዳላችሁ ማለት ነው ስለዚህ መሳሪያ የሆነ ነገር ሜተድ ከሆነ ባይ እንጠቀማለን መሳሪያ ከሆነ ግን በምንድነው የምንጠቀመው with ነው የምንጠቀመው ማለት ነው part of video መሳሪያ ወይ ደግሞ የሆነ ኢንስትሩመንት ከሆነ በቃ ሁሌ የተነጣጠረ ነው አንድ አካል ላይ ሳይሆን የራሱ የቻለ ነገር ያሳየናል ማለት ነው ስለዚህ I ate lunch with a fork ይለናል በማንካ ነው የበላሁት ምሳዬ እያለ ነው ኦኬ we use with to show the feeling behind an action ይለናል አሁን በቃ ስለ feeling ኋላ ቆይቶ የሚመጣ feelingም ያሳየናል ምን ተጠቅመን with ተጠቅመን ማለት ነው ስለዚህ ይሄም ነጥብ አለ ስለዚህ ስለ feeling ማለት ነው ኤግዛምፕል I open the door with a fear አለ አሁን መስጊያው ወይ ደግሞ በሩ የከፈትኩ በፍራቻ ነው ይያለ ነው ምን ይቆያል ገለብሎ ኋላ የሚመጣው ነገር ምትፈራው በምንድነው ኋላ የሚመጣ ነገር ፈርተ ነው አይደለ ስለዚህ with a fear ይያለ by fear አትልም ስለዚህ I open the door with a fear ሁለተኛው ኤግዛምፕል I send the message to with I send the message to with a fear to you with a fear ምክንያቱም ምን ትለኛለህ ይያለ ነው ማለት ነው ኋላ የሚመጣው መልሲ መሰጁ የለከው በቃ እየፈራሁ ነው የላኩት ይያለው ነው እየፈራሁ ኋላ የሚመጣው ምንድነው ብሎ እያሰበ ነው ስለዚህ ምላሹ ምን እንደሆነ ገለ ስለዚህ with ነው የምንጠቀመው by fear አንልም I sent the message to you with a fear ይለናል እዚህ ልብ ማድረግ ያለባችሁ እስኪ እቺ የመጨረሻዋ በደንብ እዩትና the rabbit was killed by the lion አሁን passive voice ነው ይሄ by the lion ራቢቷ ወይ ደግሞ ጥንቸላለች ጥንቸሏ የሞተችው ወይ ደግሞ የሞተችው በማን ምክንያት ነው በላዮኑ ምክንያት ነው በላዮኑ እያለ ነው አሁን ጀነራል ሰውየው ነው passive voice ነው ሳይው አሁን በደንብ እዩት በዚህ ላይ ሁለተኛው the lion killed the rabbit with its mouth teeth ይለናል አሁን part of the body of the lion ነው በምንድነው ግን የገደላት ሰውየው ላዮኑ ገደላት ለራቢቷ በምንድነው የገደላት ግን አሁን መሰሪያው እየጠየቀ ነው ያለው መጨረሻ ላይ በደንብ ማሰሪያ ነው የነገርኳችሁ ያለሁት ስለዚህ በምንድነው በእጁ በጽፍሩ ነው በአፉ ነው በቲዝ ወይ ደግሞ በጥርሱ ነው በምንድነው ስለዚህ በአፉ ያለው ጥርስ ነው የገደላት ይያለ ነው ሁለተኛው ስለዚህ አንደኛው the rabbit was killed by the lion ብለናል by ነው ተጠቀምነው ሁለተኛው ግን the lion killed the rabbit with its mouth teeth በስኑ ያለው ወይ ደግሞ በጥርሱ ያለው በአፉ ያለው ጥርሱ ተጠቅሞ ነው የገደላት ይያለን ነው ስለዚህ part of body ተጠቅመናል በምንድነው ቱሉ የሱ ቱሉ የተጠቀመው በምንድነው ይለናል ስለዚህ ይህ ነው ሊነቱ ስለዚህ በደንብ ተረታችኋል ብዬ ተስፋ አደርጋለሁ ካልተረዳችሁ ደግሞ የሆነ መሰጅ ላኩ ምንድነው ያርበረላችሁ ወይ ደግሞ ምን እንደሆነ ሁሉም ነገር ማብራራት ይችላልው ባይነት በደንብ ባይዘው ወይ እንግሊዝኛው መማራው ሰው ፕራክቲስ በማድረግ ሁሉም ነገር ፕራክቲስ ካደረገ በደንብ ይችላል ግን ግራመር ካላልያዘ ምሰሶ የሌለው ቤት ማለት ነው ወይ ደግሞ የሆነ የሚቆማ ነገር አለ ቤት ሲሰራ እሱ ከሌለ ምንም አይቆምም ቤት ስለዚህ ግራመር ወሳኝ ነው ግራመር ደግሞ
በዚህ ቪዲዮ በጣም በቃ ተማመን ነው ብያልኳችሁ ነው ያለው። ስለዚህ ከወደዳችሁ ደግሞ ሰብስክራይብ ሼር ኤንድ ላይክ አድርጉና ለዚህ ቻናል ደግሞ ቤተሰብ እየሆናችሁ ሄዱ። ቴንክ ዩ ቨሪ ማች